ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ በትህትና ላይክ እና ሼር እያደረጋችሁ አዳርሱልኝ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ልታናገሩ ትችላላችሁ። እንግሊዘኛን ቀለል ባለ ሁኔታ በሳምንት 5 ቀን በቀን ደግሞ ለአንድ ሰዓት በማታው ወይም በቀኑ ፕሮግራም እያስተማርን እንገኛለን። የትኛውንም የሚመቻችሁን መርጣችሁ መማርና መለወጥ ትችላላችሁ። ቀለል ባለ ሁኔታ እንግሊዘኛን ከመሰረቱ ለሚጀምሩ በተለይ ማንበብና መጻፍ ለተቸገሩ እህት ወንድሞቻችን ታላቅ መፍትሄ ያለው ብዬ ነው ማስበው። ስለዚህ እናንተ ደግሞ ይህንን በውስጥ መስመር ገብታችሁ በመማር ራሳችሁ ልትለውጡበት፣ ልታነቡ፣ ልጽፉበት ትችላላችሁ። ከፍ ስንል ደግሞ ማውራትና ሌሎችንም መልእክት ልናስተላልፍበት የምንችልበት ደረጃ ላይ እንደርሳለን። ብቃቱ ባላቸው ትላልቅ መምህራን እያስተማርን እንገኛለን። እንግሊዘኛን ቀለል ባለ ሁኔታ እንዲሁም ሂሳብና ሌሎችንም ቋንቋዎችን አማርኛንም ጨምሮ እያስተማርን የምንገኝበት ቻናል ስለሆነ እናንተ ይህ ቻናል እንደደረሳችሁ ሰብስክራይብ በማድረግና ለሌሎች ደግሞ ሼር እያደረጋችሁ ልትተባበሩኝ ይገባል እያልኩኝ ከወዲሁ አሳስባለሁ። ቀለል ባለ ሁኔታ አንድን ነገር ለመማርና ለማንበብ እንዲሁም ለመጻፍ በኦንላይን ባላችሁበት ሆናችሁ በእጃችሁ ላይ በሚገኝ ስልክ ብቻ አቀላጥፋችሁ ማንበብና መጻፍ ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ እዚህ ጋር እንደምታዩት ድርጊቱ መቼ እንደተፈጸመ ስንጠይቅና ስንመልስ እንዴት አድርገን ማንበብስ እንዲሁስ መጻፍስ እንዲሁም ሌሎችን መልእክቶች ማስተላለፍ እንደምንችል የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው አብራችሁን ቆዩ። መጨረሻ ላይ ደግሞ ጠቅለል አድርጌ ስለ ትምህርቱና አንዳንድ መቅረት የሌለባቸውን ነገሮች የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። Asking when the action happened and replies. Asking when the action happened and replies. ምንድነው የሚለው እዚህ ጋር እንደምታዩት ድርጊቱ መቼ እንደተፈጸመ ስንጠይቅና ስንመልስ ምን ልንል እንችላለን? አንድን ድርጊት ፈጽመን ያ ድርጊት መቼ ተፈጸመ፣ መቼ ተደረገ ለሚለው ምላሽስ እንዴት እንሰጣለን ለሚሉት አጭርና ቀላል ቀልጣፋ የሆኑ ንግግሮችን ስናደርግ ወይም አንድ ሰው ሲያደርግ እንዴት ማዳመጥ ችለን መልስ መስጠት እንደምንችል ነው የምናይ የሚሆነው። እዚህ ጋር when ይላል አይደለ? WHEN ማለት when ማለት ነው። when ማለት መቼ ድርጊቱ መቼ ተፈጸመ ወይስ መቼ የሆነ ነገር ተደረገ ለሚለው ለመግለጽ የምንጠቀምበት ነው። ብዙ ነገሮችን when ብለን እንጀምራለን። when ብለን የምንጀምር ከሆነ when ማለት መቼ ማለት ነው ባጭሩ። when come here ካላችሁ መቼ ትመጣለህ ማለት ነው። የሆነ ነገር በቃ ባጭሩ ለመግለጽ ስንፈልግ whenን ከተጠቀምነ መቼ የሚለውን ማስታወስ መቻል አለብን ማለት ነው። መቼ የሚለውን ማስታወስ አለብን። when did it happen ይላል አይደል? እዚህ ጋር እንደምታዩት when did it happen ምን ማለት ነው? መቼ ሆነ፣ መቼ ተፈጸመ። happen ማለት ሆነ ወይም ተፈጸመ፣ ተደረገ ስንል የምንገልጸው ቃላት ነው። ስለዚህ when did it happen? when did it happen? መቼ ተፈጸመ፣ መቼ ተደረገ፣ መቼ ሆነ ካልነ when did it happen ብለን መግለጽ እንችላለን። ለዚህ ደግሞ ምላሽ ያስፈልገዋል ማለት ነው። as the next I think last Monday አያችሁ የተፈጸመው መቼ ነው? በባለፈው ሰኞ መሰለኝ። ለዚህኛው ምላሽ ነው የሚሰጠው። ምን አለ መጀመሪያ when did it happen መቼ ሆነ፣ መቼ ተፈጸመ አለው። ስለዚህ I think ሲመስለኝ last Monday ባለፈው ሰኞ መሰለኝ። መቼ ተፈጸመ? ባለፈው ሰኞ መሰለኝ። አያችሁ። ስለዚህ በዚህ መሰረት እንደዚህ አድርገን when የሚለውን መግለጽ እንችላለን ማለት ነው። when did it happen መቼ ሆነ፣ መቼ ተፈጸመ ብሎ ሲጠይቀው I think last Monday ባለፈው ሰኞ መሰለኝ። last ማለት ያለፈ ነገር ማለት ነው። I think last week ባለፈው ሳምንት መሰለኝ። I think last week ካልነ
ባለፈው ሳምንት ማለት ነው። ላስት ካልነ ባለፈው ማለት ነው። ዊክ ካልነ ሳምንት ማለት ነው። ቲንክ ካልነ ደግሞ መሰለኝ ሳስበው እንደማለት ነው። ሳስበው ወይም መሰለኝ ማለት ነው። አይ ቲንክ ካልነ ሲመስለኝ፣ መሰለኝ፣ ሳስበው ልክ እንደዚህ አይነት ቃላቶች የምንጠቀምበት ነው። አይ ቲንክ ላስት ዊክ ካልነ ባለፈው ሳምንት መሰለኝ፣ እርግጠኛ አይደለሁም ግን መሰለኝ ሊሆን ይችላል ነው አለ አይደል? 50-50 ነው። ሊሆን ይችላል ላይሆንም ይችላል። ግን ስንገልጸው ምንድነው? አይ ቲንክ ላስት ዊክ በባለፈው ሳምንት መሰለኝ ማለት ነው። as the next I think last night I think last night ባለፈው ማታ መሰለኝ፣ ባለፈው ማታ ወይም ባለፈው ሌሊት መሰለኝ። I think last night ካልነ ባለፈው ማታ ወይም ባለፈው ሳምንት ሌሊት መሰለኝ ማለት ነው። I think last night night ስንል እዚህ ጋር NIGHT 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 ምሽት ወይም ማታ ማለት NIGHT ማለት ነው night። ከዛ እዚህ ጋር ደግሞ ምንድነው የሚለው I think last month I think last month month ስንል አብዛኞቻችን እንግሊዘኛ በአማርኛ ምንማር ልጆች ወይም በዛ መሰረት ያወቅነ መንዝ ብለን ለመጻፍ MENZE ልናደርገው እንችላለን። ስለዚህ ወደ እንግሊዘኛው ስንወስደው ምንድነው ሞ ሚለውን ነው የምናነበው። ግን እዚህ ጋር ስናነበው ምን ብለን ነው የምናነበው? ሞንዝ ሳይሆን መንዝ ብለን ነው የምናነበው። እሺ መንዝ MO ቢሆንም ሁሉ ስናነብ ግን ME እንደምናነበው መንዝ ብለን ነው የምናነበው። መንዝ እዚህ ጋርም ቅድም እንዳልኳችሁ መንዳይ የሚለውንም ሞንዳይ ይሉታል አንዳንዶቹ፣ ግን መንዳይ ብለን ማንበብ እንችላለን። MO ሆኖ ግን ሞንዳይ ሳይሆን መንዳይ ብለን እናነበዋለን። እንዳገባቡ እንዳካባቢው የሳውንድ አጠቃቀም ሊለያይ ይችላል፣ ግን አብዛኛው እንደኛ አካባቢ የምንጠቀመው መንዳይ ብለን ነው ማለት ነው። ስለዚህ MO ስለሆነ ብቻ ሞ ማለት ላይጠበቅብን ይችላል። ስለዚህ በዚህ መሰረት ብዙዎቹ አሁን ቀጥታ የእንግሊዘኛ በአማርኛ ወክላቸውን እንደው እንግሊዘኛ ላይ ሙሉ ለሙሉ ይጠቀሙታል ማለት አይደለም። አንዳንዶቹ ይጠቀሙታል፣ አንዳንዶቹ ደግሞ የራሳቸውን የእንግሊዘኛ ቃላት ብቻ ተጠቅመው እንድናነብ ማድረግ እንችላለን ማለት ነው። ስለዚህ I think last month ብለን እናነባዋለን። ይህ ማለት ባለፈው ወር መሰለኝ። መንዝ ማለት ወር ማለት ነው። ናይት ማለት ሌሊት ማለት ነው። ዊክ ማለት ሳምንት ነው። መንዳይ ካልነ ሰኞ ነው። ልክ በዚህ መልክ የመጀመሪያው ጥያቄ ነች ይህን ሁሉ መልስ እንድታስነሳ ያደረገው when did it happen ምትለዋ ነች። መቼ ሆነ መቼ ተፈጸመ ካልነ በእያንዳንዱ last week last month last day last night last today እያልነ መግለጽ እንደምንችል በቀላሉ እንግሊዘኛን እንደዚህ አድርገን በአንድ ቃል ሌሎችን ብዙ ቃላቶችን ማወቅ እንደምንችልና ከመሰረቱ ማንበብና መጻፍ የምንቸገር ካለን በእንደዚህ አይነት እንዴት ማንበብ እንችላለን የሚለውን ለነሱ መፍትሄ ይሰጥ ዘንድ ነው ይህ ቪዲዮ የተሰራው። እያንዳንዱ ካነበባችሁና ከጻፋችሁ በኋላ ቴሌግራም ግሩፕ አለ፣ ከዛ ላይ አስቀምጡልኝ። እያንዳንዱ ስህተታችሁን እያረምኩ የመመልስላችሁ ይሆናል። ከዚህ በተጨማሪ በውስጥ መስመር መማር የምትፈልጉ ካላችሁ ከዚህ በላይ በጣም ልዩ ድጋፍ በተሰጠውና በተቀላጠፈ ሁኔታ ለአንድ ሰዓት ያክል በቀን ለአንድ ሰዓት በሳምንት ለ5 ቀን ያክል እያስተማርን እንገኛለን። ከዚህ ቪዲዮ ላይ በተሰራበት ልክ ሳይሆን ከዚህ በላይ እውነቱን ነው የምላችሁ፣ ከዚህ ቪዲዮ ላይ በተሰራው ልክ ሳይሆን በውስጥ ስትማሩ ደግሞ ልዩ ድጋፍ ተሰጧችሁ እያንዳንዱን የምትጠይቁትን ጥያቄ በመጠየቅ መልሳችሁን በትክክል እያገኛችሁና ለምትፈልጉት ዓላማ ይውል ዘንድ ታስቦ የተዘጋጀም ስለሆነ በጣም ብቃት ባላቸው መምህራን ታግዞ እየተሰጠ ነው ትምህርቱ የሚገኘው። እንግሊዘኛን፣ አማርኛን ከመሰረቱ ጀምራችሁ እስከ ማንኛውም ደረጃ ሂሳብንም ጨምሮ እስከ ማንኛውም ደረጃ እያስተማርን ነው የምንገኘው። በውስጥ አናግሩን፣ ሁሉንም የምትፈልጉትን ነገር ተፈጻሚ ይሆናል ማለት ነው። ስለዚህ ከዚህ በተጨማሪ ለሌሎችም ሸር እያደረጋችሁ አዳርሱልኝ። ባላችሁበት ሆናችሁ በእጃችሁ ላይ በሚገኝ ስልክ በኦንላይን ነው እያስተማርን የምንገኘው። በጣም ቀላልና ቀልጣፋ የትምህርት አሰጣጥ ሂደት ነው። ይህንን ተጠቅማችሁ ራሳችሁን ልትለውጡ ይገባል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ እንደተለመደው ላይክ እና ሸር ማድረጋችሁ እንዳይረሳ። ምን ያህል አለመማር ራስን እስከ መውቀስ ድረስ ወንጀል ነው እስከ መባል ድረስ እንደሆነ እንግዲህ ምናልባት የደረሰበት ሰው ነው የሚያውቀው። አለመማር ወንጀል ነው ተብሏል። እህቶቼ ወንድሞቼ፣ አለመማር ወንጀል ነው። ወንጀል ሆኖ ያሳስራል ወይም ያስገርፋል ማለት አይደለም። ነገር ግን የራሳችን የአእምሮ
አረዳዳችን ወንጀል ነው ብሎ ይነግረናል። ለምን? አለማንበባችን ብዙ ቦታ ያስቀረናል። አለማንበባችን ብዙ ሰው ጋር ሳንተዋወቅ እንቀራለን። አለማንበባችን፣ አለመጻፋችን፣ አለመማራችን ብዙ ቦታ ላይ እግራችን እንዳይረመድ ባለንበት ቁጭ ብለን እንድንቀር ያደርገናል። ስለዚህ አሁን እድሜ ሳይገድበን ማንኛውም ነገር ጊዜ ሳይገድበን ባለንበት ሆነን ብቻ ቤታችን ላይ ቁጭ ብለን መማርና ማንበብ መጻፍ እንችላለን። እግዚአብሔር ይመስገን አሁን ቴክኖሎጂው ረቆ ቤታችን ድረስ መጥቷል። ስለዚህ ይህንን ቴክኖሎጂ ደግሞ ልንጠቀምበት ይገባል። ይህ ቴክኖሎጂ የመጣው ከኛ በኋላ ነው። እኛ ግን ወደ ኋላ ቀርተናል። ስለዚህ ከሱ ጋር ልንራመድ ይገባል። ቴክኖሎጂ ጋር መራመድ ከቻልን ደግሞ ማንኛውንም የምንፈልገው ነገር ልናገኝበትና ማንኛውንም ልናውቅበት እንችላለን። ስለዚህ ማንኛውም ሰው ከመሰላቸት ይሄ ነገር ምን ይጠቅመኛል ብሎ ወደ ኋላ ከማለት ይልቅ አንድ ቀን ሊጠቅመኝ ይችላል ብላችሁ ይህንን ቪዲዮ በደንብ ተከታተሉት። ከዛ ውጭም በውስጥ መስመር እየገባችሁ በማንኛውም ቻናል ላይ ተማሩ፣ ራሳችሁን ለውጡ። ምክንያቱም ይሄ ቀን ያልፋል። ነገ ሌላ ቀን ነው። ሌላ ቦታ ልትሄዱ ትችላላችሁ። የሆነ ቦታ ላይ ትገኛላችሁ። አላሰባችሁት ቦታ ላይ ተገኝታችሁ የዛኔ መዋረድም አለ። ስለዚህ አለማንበብ አለመጻፍ ውርደት ነው። ምንም ጥያቄ የለውም። የእውነቱን ነው የምነግራችሁ። አለማንበብ አለመጻፍ ውርደት ነው። አለማንበብ አለመጻፍ ምን ልበላችሁ እንደው ብቻ መግለጫ ቃላት የለኝም። ምክንያቱም ብዙዎችን ስላየናቸው የሆነ ቦታ ላይ ሄደው የሆነ መስሪያ ቤት ላይ ሄደው ባለማንበብና ባለመጻፋቸው ያለቀሱ ያነቡ እንዲሁም ደግሞ በጣም ከባድ የሚባል ደረጃ ላይ የደረሱት ወንድሞቻችን ስላሉ ሲቀጥል በዚህ በትንሹ ደረጃ እንኳን ስናየው ኢቨን ቴክስት ተጽፎላቸው ስልካቸው ላይ ስልካቸውን እስከ መወርወር ድረስ ስልኩን ብሎክ እስከ ማድረግ ድረስ ይህ ሁሉ የምን ችግር ይመስላችኋል? አለማንበብ፣ አለመጻፍ፣ አለመማር ነውና ስለዚህ ለዚህ ደግሞ መፍትሄ ይሆን ዘንድ እያንዳንዱን ይህን ቪዲዮ የምትመለከቱ ሰዎች ሰብስክራይብ እና ሼር እያደረጋችሁ አዳርሱ። በውስጥ መስመር መማር ለምትፈልጉ ቀለል ባለ ሁኔታ እያስተማርን እንገኛለን። ደውሉልን፣ አገኙን፣ መፍትሄ እንሰጣችኋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።